በደህና ወደ ምድር ከደረስን በኋላ ደሴቲቱ መላጢያ ተብላ እንደምትጠራ ተረዳን። የደሴቲቱ ነዋሪዎችም የሚያስገርም ደግነት አሳዩ። ዝናብና ብርድ ነበርና እሳት አንድደው ሁላችንን ተቀበሉን። ጳውሎስም ጭራሮ ሰብስቦ ወደ እሳቱ ሲጨምር ከሙቀቱ የተነሳ እፉኝት ወጥታ እጁ ላይ ተጣበቀች። የደሴቲቱ ነዋሪዎች እባብ በእጁ ላይ ተንጠልጥላ ባዩ ጊዜ ይህ ሰው በርግጥ ነፍሰ ገዳይ ነው፣ ከባህር ቢያመልጥ እንኳ የፍርድ አምላክ በሕይወት እንዲኖር አልፈቀደለትም ተባባሉ። ጳውሎስ ግን እባቢቱን ወደ እሳቱ አራገፋት፣ አንዳችም ጉዳት አልደረሰበትም። ሰዎቹ ካሁን ሰውነቱ ያብጣል ወይም ድንገት ሞቶ ይወድቃል ብለው ይጠባበቁ ነበር። ነገር ግን ብዙ ጊዜ ጠብቀው ምንም የተለየ ነገር እንዳልደረሰበት ባዩ ጊዜ ሐሳባቸውን ለውጠው ይህስ አምላክ ነው አሉ። በዚያም ስፍራ አጠገብ ፑፕሊዮስ የተባለ የደሴቲቱ አለቃ ርስት የሆነ መሬት ነበረ። እርሱም በቤቱ ተቀብሎን 3 ቀን በቸርነት አስተናገደን። የፑፕሊዮስም አባት በትኩሳትና በተቅማጥ ሕመም ተይዞ ተኝቶ ነበር። ጳውሎስም ሊጠይቀው ገብቶ ከጸለየለት በኋላ እጁን ጭኖ ፈወሰው። ይህም በሆነ ጊዜ በደሴቲቱ የነበሩ ሌሎች ሕመምተኞችም እየመጡ ተፈወሱ። እኛንም በብዙ መንገድ አከበሩን። በመርከብም ለመሄድ በተዘጋጀን ጊዜ የሚያስፈልገንን ሁሉ ጫኑልን። ከ3 ወር በኋላም በደሴቲቱ ክረምቱን ቆሞ በሰነበተ በአንድ መርከብ ተነስተን ጉዞ ጀመርን። ይህም መርከብ የእስክንድርያ ሲሆን በላዩ ላይ የመንታ አማልክቱ የዲዮስቆሮስ አርማ ነበረበት። ወደ ሰራኩስ ከተማ ገብተን 3 ቀን በዚያ ተቀመጥን። ከዚያም በመርከብ ተጉዘን ሬጊዩም ደረስን። በማግስቱም የደቡብ ነፋስ ስለተነሳ ፑቲዮሉስ የደረስነው በሚቀጥለው ቀን ነበር። በዚያም ወንድሞችን አገኘን። እነርሱም 7 ቀን አብረናቸው እንድንቀመጥ ለመኑ። ከዚያም በኋላ ወደ ሮም ሄድን። በዚያ የነበሩ ወንድሞችም መምጣታችንን ስለሰሙ እስከ አፊዩስ ፋሮስ እንዲሁም 3 ማደሪያ እስከሚባለው ቦታ ድረስ ሊቀበሉን ወጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ተጽናና። ሮም በደረስን ጊዜም ጳውሎስ ይጠብቀው ከነበረው ወታደር ጋር ለብቻው በዚያ እንዲቆይ ተፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን መሪዎች በአንድነት ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ፣ እኔ ሕዝባችንን ወይም የአባቶቻችንን ሥርዓት የሚቃረን ምንም ሳላደርግ በኢየሩሳሌም አስረው ለሮማውያን አሳልፈው ሰጥተውኛል። እነርሱም መርምረው ለሞት የሚያበቃ በደል ስላላገኙብኝ ሊፈቱኝ ፈልገው ነበር።
አይሁድ በተቃወሙ ጊዜ ግን ለቄሳር ይግባኝ ማለት ግድ ሆነብኝ እንጂ ሕዝቤን የምከስበት ምክንያት ኖሮኝ አይደለም። እናንተንም ለማየትና ለማነጋገር የጠራኋችሁ በዚሁ ምክንያት ነው። በዚህ ሰንሰለት የታሰርሁትም ለእስራኤል በተሰጠው ተስፋ ምክንያት ነው። እነርሱም እንዲህ አሉት፣ ስለ አንተ ከይሁዳ ምድር የተጻፈ አንድም ደብዳቤ አልደረሰንም። ከዚያ የመጡ ወንድሞችም ስለ አንተ ያቀረቡት ወይም የተናገሩት አንዳች መጥፎ ነገር የለም። ይሁን እንጂ ሰዎች ስለዚህ የእምነት ክፍል በየቦታው ክፉ እንደሚያወሩበት እናውቃለን። የአንተ አስተሳሰብ ደግሞ ምን እንደሆነ መስማት እንፈልጋለን። ቀን ከቀጠሩለትም በኋላ ብዙ ሆነው ወደ ማረፊያ ስፍራው መጡ። እርሱም ከጧት ጀምሮ እስከ ማታ ስለ እግዚአብሔር መንግሥት እየመሰከረ ያብራራላቸው ነበር። ከሙሴ ሕግና ከነቢያቱ በመጥቀስ ስለ ኢየሱስ ሊያሳምናቸው ሞከረ። አንዳንዶቹ እርሱ የሚለውን አምነው ተቀበሉ፣ ሌሎቹ ግን አላመኑበትም። እርስ በርሳቸውም አልተስማሙ። ጳውሎስም እንዲህ የሚል የመጨረሻ ቃል ከተናገራቸው በኋላ ሄዱ። መንፈስ ቅዱስ በነቢዩ በኢሳይያስ አማካይነት ለአባቶቻችሁ በትክክል እንዲህ ብሎ ተናግሯል። ወደዚህ ሕዝብ ሂድ፣ እንዲህም በላቸው፣ መስማትን ትሰማላችሁ፣ ነገር ግን አታስተውሉም። ማየትን ታያላችሁ፣ ነገር ግን አትመለከቱም። የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ተደፍኗል፣ ዓይናቸውንም ጨፍነዋል። አለዚያማ በዓይናቸው አይተው በጆሮአቸው ሰምተው በልባቸውም አስተውለው ወደ እኔ በተመለሱና በፈወስኋቸው ነበር። ስለዚህ የእግዚአብሔር ማዳን ለአሕዛብ እንደተላከ እንድታውቁ እፈልጋለሁ። እነርሱም ይሰሙታል። ይህንም ከተናገረ በኋላ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም ራሱ በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱ የሚመጡትንም ሁሉ በደስታ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ኢየሱስ ክርስቶስ በፍጹም ግልጽነት ያስተምር ነበር።